ብዙ ጊዜ ስደውልልሽ እኮ አላነሳሽልኝም። ስልኬ እኔ እስከሆነ ድረስ ለማንም ማንሳት አለማንሳትም የኔ መብት መሰለኝ። ሜሴጅም ልኬልሽ ነበር። አንብቤዋለሁ። ግን እኮ ምንም አይነት መልስ አልሰጠሽኝም። ዳግም ቆይ ለምንድን ነው ነገሮችን መረዳት ያቃተህ? ከአንድ ወር በኋላ እኮ የወንድሜ ሙሽራ ነሽ አውቃለሁ። እና የወንድምህን ሙሽራ መመኘት ተገቢ ነው? ናሆም እኮ ሌላ አግኝቶ ጥሎሽ ነበር። ያኔ ግን እኔ ነበር ያነሳሁሽ። መቼ ነው አንተ ደግሞ ያነሳኸኝ? አንድ ሁለቴ ከስራ ቦታ ስለሸኘኸኝ ነው ያነሳኸኝ መስሎ የታየህ? አይደለም። ሲጀመር እኔ አልወደድኩም ነበር። እሺ ቆይ እንዴት ነው አንቺ መርሳት የምችለው? ምናልባት እውነታውን በመቀበል። ወይዘሮ ዝናሽ እንዴት ነሽ? እንዴት ነሽ ወይዘሮ ገነት? እንኳን ደህና መጣሽ። እንኳን ደህና ነሽ። እንዴት ነሽ? ደህና ነሽ? ሰላም ነሽ? አለን። ቁጭ በይ። እሺ አረፍ በይ አንቺ። እሺ ደህና ነሽ? ቤተሰብ ሁላችሁም ሰላም? እግዚአብሔር ይመስገን። ደህና ነሽ እናንተ? እድሜ ለእናንተ ለደጋጎቹ። እኛ ምን እንሆናለን ብለሽ ነው? ሌላ ስራ ስላለብኝ መሄድ አለብኝ ነው። እቺን ያዣት። ምንድን ነው ወይዘሮ ዝናሽ? ያው እንግዲህ ሰርጉም ደርሶ አይደለ? አውቃለሁ። ያው እኔም እኮ ከአሁኑ ጀምሬ ዝግጅቱን ጀምሬያለሁ። ያው ለዝግጅቱ እንደሆን ብዬ ነው። ትንሽ ገንዘብ እኮ ናት። ውይ አይሆንም ዝንዬ ማለቴ ወይዘሮ ዝናሽ። አረ ያሉት ችግር የለም። ከፈለግሽ ደግሞ ዝንዬ ምርሽ ልጠሪኝ ትቻለሽ። አባትን እርሰው አልኩ። አባትህን እርሳው? አዎ እርሰው። አባትን የገደልኩት እኔ። አባትህን የገደልኩት አንተ? ንገረኝ። አባትህን የገደልኩት አንተ? አባትን የገደልኩት እኔ። አባትህን የገደልኩት አንተ ነህ? ውሻ ትሞት ይገባል። ከምገለህ የናሆምና የኑሐሚን የሰርግ ቀን የተቆረጠ ቢሆንም ዳግም ግን በጭራሽ ናሆምና ኑሐሚን መጋባት የለባቸውም፣ ይሄን አድርጊ፣ እኔ ልጅሽ ነኝ፣ እሱን ግን አልወለድሽውም ብሏታል። ወይዘሮ ዝናሽም በስንት ጊዜው ቤታችን ደስታ ቢገባ ይሄን መከልከል አልችልም ብላለች። ኤርሚያስ ለዳግም ደውሎለት ስለ አባቱ የሚያውቀው ነገር እንዳለ ጠይቆታል። ዳግምም ፍቅረኛሽ ስለ አባት ያውቃለሁ አለኝ፣ ላገኘው ነው ባላት ጊዜ ኤሚ እባክህ መጀመሪያ እኔ ላናግረው ብላ ለምነው ነበር። እና ኤርሚያስን ሂዳ ስታገኘውም ሀሳብሽን ቀይረሽ መጣሽ አይደል? ያለን እንደማይሆንልሽ አቅ ነበር እያለት ነበር። ግን እሷ ደግሞ ለዚህ እንዳልሆነ የመጣችው ዳግምን ለምን እንደፈለገው ስትጠይቀው ነበር። ዳግምን የፈለገበት ምክንያት ስለ አባቱ እንደሚያውቅና የአባቱ ገዳይ ቤተሰቦቿ እንደሆነ መርዶውን አርድቷታል። ኤሚም በጭራሽ ይሄ ሊሆን አይችልም፣ እንዴት አባቴን ነፍሰ ገዳይ ትላለህ እያለችው ነበር። እውነታውን አምነሽ ተቀበይ፣ እናትና አባትሽ የወንድምሽን አባት ገለው ጫካ ውስጥ ቀብረውታል ብሏታል። ይህንንም የነገረችኝ አምራን ናት እያለ ነው። አምራንም ባንኮኒ አስደግፏት ሚስጥሩን ይዞ ወጥቶ እሱ ግን ለመሸቀል ተስማምቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ እንግዲህ ናሆም ለኑሐሚን ሽማግሌ ሊላክ ጉድ ላይ ናቸው። ሰርጉም ከአንድ ወር ጊዜ ያነሰ ቀናቶች ናቸው ያሉት። እናም እንግዲህ ወይዘሮ ገነት ልጇን ኑሐሚንን ለመዳር ጉድ እያለች ትገኛለች። አቶ ተሰማ በሁኔታው ግራ ተጋብቷል። ወይዘሮ ገነትም እኔ ያለችኝ የደስታ ምንጭ ኑሐሚን ብቻ ናት፣ ያ ሁሉ ነገር አልፎ ቤታችን በዚህ ልክ ደስታ በመምጣቱ በጣም ደስ ብሎኛል እያለች ነው። አቶ ተሰማም ያ ሁሉ ክፋትና ጥላቻ አልፎ ከሷ በላይ በሷ ደስታ አንቺ መደሰትሽ ይህም ማመን አልችልም እያለ ነው። እሷም ያለፈው እንዳለፈው ሆኖ አሁን ግን ከሷ የተለየ ሰው እንደሌላት ተናግራለች። እንዴ ኤደንም እኮ ልጃችን ናት እንደዛ አትበይ እያላት ነበር። ኤደን የሚባል ስም አትጥራብኝ፣ እንደዚህ አይነት ዋልጌ ልጅ እኔ አላሳደኩም፣ እንደዚህ አይነት ዋልጌ ልጅ እኔ የለችኝም እያለች ነው። ኤደን እንግዲህ ከቤት እንደወጣች አልተመለሰችም። ኤደን በፈለገችበት መዋልም ማደርም ጀምራለች። ምክንያቱም እሷ ለኑሐሚን ያላትን ጥላቻ በጭራሽ አልተወችም። ወይዘሮ ገነት ግን ባሏንም ኑሐሚንም የራሷ ያደረገችው የድሮ ማንነቷን ትታ አዲስ ማንነት ፈጥራ ነውና አንቺም ታይ እህትሽን ተቀበያት፣ እንደዚህ አትሁኚ ብትባልም አንቺ የፈለገሽን መሆን ትችያለሽ፣ እኔ ግን እንደዛ ማድረግ አልችልም ብላ ቤቱን ለቃ ወጣለች። ስትፈልግም እንደ ጎረምሳ ሌሊት ትገባለች፣ ሌሊት ትወጣለች። እናም በዚህም የተነሳ ወይዘሮ ገነት እጅግ በጣም ተበሳጭታባታለች። ኑሐሚንም እኔ ይሄንን ማመን አልችልም እያለች ነው።
እማዬ ለእኔ ሰርግ በዚህ ልክ እየተጨናነቀች እያለች ነበር። ያላንቺ ማናለኝ እኔ ልጅ፣ ደስታሽ ደስታዬ ነው። ለአንድ ልጅማ ዲላ አርጌ ነው የምደግሰው እያለች ነው። አቶ ተሰማም እንደምታውቂው እኔ ስራ የለኝ፣ ቀለል ያለም ቢሆን ምንም ችግር የለውም፣ ቆይ እስቲ አቶ ላይኩንንም አናግረዋለሁ ብሎ ነበር። ወይዘሮ ገነት ግን በጭራሽ እንደዛ መሆን የለበትም፣ አቶ ላይኩን እስከዛሬ ድረስ ያደረገልንን አንሶ አሁን ደግሞ በጭራሽ የሰርግ ወጪ ሸፍን አንልም ብላለች። አቶ ተሰማም እና ታዲያ እኔ ስራ የለኝ ምን እናረጋለን እያላት ነበር። እሷም የትም ገብታ ተበድራም ቢሆን የልጇን ሰርግ ድል አርጋ እንደምትደግስ ተናግራለች። ምን አስይዘሽ ልትበደሪ ነው እያለ ነበር አቶ ተሰማ። ይህንን ቤት እንዳይሆን ብሏል። እና እሷም እና ምን ላርግ ታዲያ እያለች ነበር። ኑሐሚን እሷን ብትሆን ቀለል ያለ ሰርግ እንደምትፈልግ ተናግራለች። በእርግጥም ናሆም ቀልጥ ያለ ሰርግ ቢፈልግም እኔ ግን ቀለል ያለ ሰርግ መሆን እንዲሆን እፈልጋለሁ፣ ምክንያቱም እኔ እሱን አይደለሁም እያለች ነው። እናም በዚህም ሁኔታ አያቷ ፌሪዳውንና ቡኮውን ጌሾ ምናምን እንደምትችል ተናግራለች። በዚህን ጊዜ ወይዘሮ ገነት እጅግ በጣም ደስ ብሏታል። የኑሐሚን አያትም እዚሁ ወደ ከተማው እንደምትመጣ አቶ ተሰማ ሊጠይቃት አገር ቤት ሊሄድ ቢሆንም እንዳትመጣ እኔ እመጣለሁ እንዳለችውም ተናግሯል። ወይዘሮ ገነት እና እንዴት ዝም ትሉኛላችሁ? ትልቅ እንግዲህ እኮ አማቴ ናቸው የሚመጡብኝ፣ እንዴት ዝም ትሉኛላችሁ? ጉድ ብለን ቤቱን አሙቀን ነው የምንጠብቃቸው እያለች ነው። ወይዘሮ ገነት ከሚጠበቀው በላይ እጅግ በጣም መልካምና ጥሩ እናቱን አላታለች ለኑሐሚን። ኑሐሚንም እንደዛው። ናሆምና ኑሐሚን ጥሩ ጊዜ እያሳለፉ ሳለ ቁጭ ብለው እነሱ እየተጨዋወቱ ነበር። ሰርጋቸው በምን መልክ እንዴት መሆን እንዳለበት ስላሳለፉት ጊዜ እያወሩ ሳለ ዳጊ ግን እየተከታተላቸው አንጀቱ እያረረ ከላይ እየተከታተለ ይመለከታቸው ነበር። እናም እንግዲህ እነሱ ሲጫወቱ ሲሳሳቁ ሲሳሳሙ እሱ አንጀቱ እያረረ እዛው እየተከታተለ ነበር። እናም በዚህን ጊዜ እንግዲህ ኑሐሚን ወደ መጸዳጃ ቤት ደርሼ ልምጣ ብላ ሄዳ ነበር። መጸዳጃ ቤት እጇን እየታጠበች ባለበት ድንገት ዳግም ከኋላዋ ሄዶ ቆሞ ነበር። ድንገት ዘወር ሲልም ኑሐሚን እጅግ በጣም ደንግጣለች። መጀመሪያ ብቻዋን ገብታ ስትመለስ ከጎኗ ሰው መኖሩ አስደንግጧታል። እንዴ ዳግም እዚህ ምን ታረጋለህ እያለችው ነበር። ወይ የኔ ፍቅር እያላት ነው። እንዳንተ ምን አስበህ ነው እያለችው ነበር። አውቃለሁ የወንድሜ ሙሽራ ነሽ፣ ግን ደግሞ እኔ አንቺን መርሳት አልቻልኩም፣ ምን ላድርግ እያላት ነበር። ግን አንተ የወንድምህን መመኘቱ ልክ ነው ብለህ ታስባለህ? በዛ ላይ እኔ አንድም ቀን ቢሆን ተመኝቼህም አስቤህም አላቅም፣ ወድጄህ አላቅም ብለው ነበር። ግን እኮ ወንድሜ ጥሎሽ ነበር፣ በጣለሽ ጊዜ እኮ ያነሳሁሽ እኔ ነበርኩ ብሏል። በዚህን ጊዜ እንዴ አንድ ሁለቴ ከስራ ቦታ ሸኘኝና እሱን ነው ማንሳት የመሰለህ? መች ነው ወድቄ ያነሳኝ? መቼም ቢሆን እኔ አንተን ተመኝቼህም ሆነ አፍቅሬህ አላቅም። ስለዚህ እውነቱን አምነህ ተቀበል ብለው ነበር። የምን እውነት ነው? የትኛውን እውነት? ከጎንሽ የነበርኩት እኔ ነበርኩ። ከአምራን ጋር በሆነበት ጊዜ ከጎንሽ ያለሁትም እኔ ነበርኩ። አንቺን መርሳት እንዲቀላል ነው? እንዴት አርጌ ልርሳሽ? መርሳት አልቻልኩማ፣ ምን ላድርግ እያለ ነበር። ኑሐሚን እውነቱን ለራስህ ነግረው አምነህ ተቀብለህ እውነቱን ብትረሳኝ መልካም ነው፣ ከዛ ውጭ ግን እኔ አንተ መሆን አልችልም ብላ አስረግጣ ነግረዋለች። በዚህን ጊዜ እንግዲህ እናም ዳግምን በጭራሽ ናሆም ኑሐሚንን ማግባት የለበትም ብሎ አምርሯል። ኤሚ እንግዲህ ዳግም ኤሚን አግኝቷት ነበር። ኤርሚያስን ፍቅረኛሽን ላገኘው ልሄድ ነው፣ ደውሎልኝ ስለ አባቴ እንደሚያውቅ ነገረኝ ብሏት ነበር። አይ ሆን ብሎ ይህን ቤተሰብ ለመጉዳት ይሆናል እንጂ ስለ አባቴ እንዴት ብሎ ነው የሚያውቀው? እባክህ ወንድሜ አንተ ከመሄዴ በፊት እኔ ሄጄ ላናግረው፣ በጭራሽ ይሄ ሊሆን አይችልም እያለች ነው። ደውሎ እሱን እውነት አውቃለሁ ያለኝ እያላት ነበር። መጀመሪያ እባክህን እኔ ላናግረው ብላ ለምነው ነበር። ዳግምም እሺ ብሏት ተነስታ እንግዲህ ኤርሚያስን ልታገኘው ሄዳ ነበር። ኤርሚያስን ስታገኘው ያለኔ እንደማይሆንልሽ አውቅ ነበር እኮ ናፍቄሽ ነው መጣሽ እያላት ነበር። አሰብሽበት እያላት ነበር። እሷም ስለሱ የምታስበው ምንም ነገር እንደሌለ ተናግራለች። እኔ እኮ የልጅሽ አባት ነኝ እያላት ነው። ቪዲዮውንም ደግሞ አብራው እንድትሆን ከተስማማች እንደሚያጠፋላት ነግሯታል። ከፈለክ አሁኑኑ መልቀቅ ትችላለህ፣ ቪዲዮህም አንተም ገደል መግባት ትችላላችሁ፣ እኔ ምንም ደንታ አይሰጠኝም። ስለዚህ አሁን የመጣሁት ዳግምን ለምን ፈልገው ነው ብለው ነበር። ዳግምን ስለ አባትህ አውቃለሁ ብለህ የፈለከው ለምንድን ነው? ስለ አባቱ የምታውቀውስ እንዴት ነው? ምንድን ነው የምታውቀው ብለው ነበር። ይሄን ለመስማት ዝግጁ ነሽ እያላት ነበር። አንተ ምንም የምታውቀው ነገር የለም፣ አንተና አምራን ሆን ብላችሁ ቤተሰቡን ለመበጥበጥ ይሆናል ባለችው ጊዜ እንግዲህ እሱ ይሄንን ለመቋቋም እምቺ ከሆነ ብሎ እንግዲህ ነግሯታል።
አባትሽና እናትሽ የዳግምን አባት ገለውታል ባላት ጊዜ አባቴን እንደገዳይ ትለዋለህ ብላ ከኤርሚያስ ጋር መደባደብ ጀምራለች። ኤርሚያስም እኔን ካላመንሽኝ ለምን ሄደሽ እናትሽን አትጠይቂያትም የሚል ሀሳብ አንስቷል። እናም እንግዲህ ኤርሚያስ የዳግምን አባት አቶ ለይኩንና ወይዘሮ ዝናሽ ገለው ጫካ ውስጥ እንደቀበሩት ነግሯታል። ይህንንም የነገረችው አምራን እንደሆነችም ጭምር ተናግሯል። እና እኔን አላመን ካልሽ ሂጂና እናትሽን ጠይቂያት ብሏት ነበር። ኤሚም እያለቀሰች ወደ ቤት ተመልሳለች። አቶ ተሰማና አቶ ለይኩንም ስለ ሰርጉ እያወሩ ነው። አቶ ለይኩን የሰርጉን ወጪ እኔ ነኝ ሙሉን የምሸፍነው፣ ሱፋችንን ማች እንዲሆን እፈልጋለሁና እኔ ነኝ የምሸፍነው ብሏል። አቶ ተሰማ በጭራሽ እኔ ይህን ገንዘብ አልቀበልም እያለ ነው። አቶ ለይኩንም ወንድማማችነታችን እንዳይፈርስ ከፈለክ አርግ ምልህን ብቻ ዝም ብለህ አድርግ፣ አንድ ነገርም እያሰብኩ ነው ስራ ብሰራ እያለው ነበር። እሱም እፈልጋለሁ እሱ ጥሩ ባለ ጊዜ አየራ በራስህ እንድትንቀሳቀስ እፈልጋለሁ፣ እሱንም እያመቻቸው ነው ሲል እኔ ይህን መቋቋም አልችልም፣ ለወይዘሮ ዝናሽ እነግራታለሁ እያለ ነበር። ገንዘቡን እያወጣ እየበተነ ነው ብዬ ለወይዘሮ ዝናሽ እነግራታለሁ ባለ ጊዜ አቶ ለይኩንም አሁን ላይ እኮ ከሁላችንም በላይ እሷ ናት፣ እንደውም በዚህ ሀሳብ እሷ አይደለም ብለህ ነው፣ ዝን እኮ አሁን በሚገርም ሁኔታ ተቀይራለች እያለው ነበር። አቶ ተሰማም እኔ ይሄንን ማመን አልችልም እያለ ነው። እናም አሁን ለደስታችን እያሉ እየጠጡ እየተጎነጩ እየተጨዋወቱ ነው። አቶ ተሰማም እኔ ያንተን ውለታ በምን ከፍዬ ልጨርሰው ነው እያለ ነው። በሌላ በኩልም ወይዘሮ ዝናሽ ወይዘሮ ገነትን ሂዳ አግኝታታለች። ወይዘሮ ዝናሽ እንደዛ ባላንጣ ጠላት የነበሩት ሰዎች ወዲያጁን አዛቤ ስትሄድ በጣም የተደናገጠች ትመስላለች። እንዴ ወይዘሮ ዝናሽ ዝኑ እያለች ነበር። ምንም ችግር የለም ዝኑን ብለሽ መጥራት ትችያለሽ። አሁን እኮ እኛ ቤተሰቦች ነን። እንዴት ነሽ? አልመቻች ብሎኝ ተሰማን መጥቼ እንኳን ሳልጠይቀው እንደው እንዴት ነው ሰው ታረቁኛላችሁ ወይ እያለች ነበር። እሷም እንግዲህ እኔ እናንተን የምንወቃቀስበት መቻ እንደበታለን፣ የእናንተ መልካምነት ደግነት ምኑት ስፍር ቁጥር አለውና ነው እናንተን የምንወቅሰው። እድሜ ለእናንተ እዚህ ላይ ደርሰናል። ያ ጥላቻውም ስንቱ ነገር አልፎ ደግሞ አሁን ቤተሰብ ሆነናል ተመስገን እያለች ነው ወይዘሮ ገነት። ወይዘሮ ዝናሽም አዎ አሁን እኮ ሁሉም ነገር አልፏል፣ እኛ ቤተሰብ ነን እያሉ ነው። እናም እንግዲህ ወይዘሮ ዝናሽ ገንዘብ ይዛ ሄዳ ለወይዘሮ ገነት ይችን ያዣት ብላት ነበር። እንዴ ይሄ ደግሞ ምንድነው ባለች ጊዜ ትንሽ ገንዘብ ነው ሰርጉ ደርሷል አይደል አንዳንድ ነገር የምታዘጋጅበት ባለቻት ጊዜ እኔ ይሄንን ማመንም ሆነ መቀበልም አልችልም ብላለች። እንዴ ምንም ችግር የለውም ካነሰም እጨምራለሁኝ ብቻ ይችን ያዣት ብላ ነበር። ግን ደግሞ ወይዘሮ ገነት በጭራሽ እኔ ይሄን ማድረግ አልችልም መቀበል አልችልም፣ የኑሐሚን አያትም ወጪውን ሸፍነዋል፣ በዛ ላይ ደግሞ ኑሐሚንም ገንዘብ ሰጥታኛለች፣ እኔ ይሄንን በጭራሽ ላረግ አልችልም ብላለች። ግን ደግሞ ወይዘሮ ዝናሽ ካነሰም እጨምራለሁ እንጂ በጭራሽ እኛ ቤተሰብ ነን፣ በእኛ መሀል ምንም እንትን የሚል ነገር የለምና ይሄ ብር አይመለስም ብላ እምቢ ብላታለች። እባክሽ እሺ ምግብ እምቢ ካልሽኝ ቢያንስ ቡና እንኳን ላፍላ እያለች ስትለምናት ወይዘሮ ዝናሽም አይ ስራለኝ ገንዘቡን ተቀበይኝና ብሄድ ይሻላል ብላ ወደ ቤቷ ተመልሳለች። ኤሚ ያልጠበቀችው ምላሽ ስለሰማች እያለቀሰች ወደ ቤቷ ተመልሳለች። እኔ ይህን ነገር ማመን አልችልም እያለች የደም እንባ እያነባች ወደ ቤቷ ተመልሳለች። ቤት ክፍሏን ዘግታ እያለቀሰች ነበር። የኔ አባት በጭራሽ ገዳይ ሊሆን አይችልም፣ ይሄን የሚያክልስ ሚስጥር እንዴት ነው የደበቁኝ እያለች እያለቀሰች ሳለ እንግዲህ ዲያግም ድንገት ወደ አጠገቧ ሄዷል። ዲያግምም ስለ ሰርጉ ስለ አንዳንድ ነገር ሲነሳ ደስተኛ አልነበረም። የፈራሁት ነገር እንዳይሆን ኑሐሚንን ወደሃታል እንዴ? ምንድነው ስለዚህ ሰርግ ሲነሳ አንተ ደስተኛ አይደለህም እያለችው ነበር። ያንዱ ሰርግ ለአንዱ ሞቱ ከሆነስ እያላት ነበር። አልገባኝም ባለች ጊዜ ኑሐሚንን እንደሚወዳት ተናግሯል። በዛ ላይ እሱ ደግሞ እድለቢስ እንደሆነና የሚወዳቸው ሰዎች ከጎኑ እንደሌለም ጭምር ተናግሯል። በዚህን ጊዜ ኤሚ እንዲህ ወንድሜ አንተማ እድለቢስ አይደለህም፣ በማንኛውም ጊዜ በምንም ሁኔታ እኔ ከጎንህ አለሁ ብላለች። ስለ ኤርሚያስም ስለ በድላት ነገር ሁሉ በሙሉ ነግረዋለች። ኤርሚያስ እኔን ያላደረገኝ ነገር የለም፣ እነሱ ሰዎች የዚህ ቤት ጠላቶች ናቸው፣ እነሱን አትመናቸው ብላ ተናግራለች። ዲያጊም እህቴንማ እንደዚህ ያማረራት ነው እንዴ እጁን እሰጠዋለሁ በጭራሽ አልፋታውም እያለ ነው። በሌላ በኩል እንግዲህ አቶ ለይኩን ወደ ቤት በተመለሰበት ጊዜ ዲያግምን ለማናገር ሞክሮ ነበር። ወይዘሮ ዝናሽና አቶ ለይኩን ተመካክረው የድርጅቱን አክሲዮን በእነሱ ያለውን አክሲዮን ለልጆቻቸው መልቀቅ እንዳለባቸው ተመካክረው ነበር። ወይዘሮ ዝናሽም ተስማምታለች። እናም እንግዲህ ደሞ ዲያጌን ድርጅቱ ውስጥ ከባድ ኃላፊነት ያለው ዋና ኃላፊ ሊያደርገው እንደፈለገም ተናግሯል። ይሄም ጥሩ ብቻ ግን
በዛ ላይ እኮ ደግሞ ዝኑ ንገረው እያለኝ ነው። እኔ ከነፍሴ ማምለጥ አልቻልኩም እያለ ነው። ከተማ ቢያንስ ለቀህም ቢሆን መናፈስ ይኖርብሃል፣ ከከተማ መውጣት ይኖርብሃል፣ ነገሩን እንዳታበላሽ እያለችው ነው። እኔ የእሱን ጭንቀት ማየት አልችልም። እኔ እሱ በተጨናነቀ ቁጥር እሱ አይኔም ባየኝ ቁጥር እኔም አልቻልኩም እያለ ነው። በዛ ላይ ዳግምን እያናገረው ነበር። በአንተና በናሆም መካከል የተፈጠረ ነገር አለ እንዴ? ተጣልታችኋል እንዴ? የኑሐሚንና በአንተ መሀል ያለውንም ነገር ሰማሁ እያለው ነበር። እንግዲህ ዳግምም በሰርጉ ደስተኛ እንዳልሆነ ኑሐሚንን እንደሚወዳት ግን ደግሞ በወንድማማች መካከል ምንም እንደማይፈጠር ተናግሯል። እባክህ ልጅ ድርጅቱ ላይም ትልቅ ቦታ እንዲኖርህ ኃላፊነት እንዲኖርህ አድርጌያለሁ። በዛ ላይ ደግሞ ለምን ስራ አልገባህም? ከወንድምህስ ጋር ምን አፎካከረህ እያለው ነበር። ግን ደግሞ ቢሆንም ዳጊ በኑሐሚንና በናሆም ደስተኛ እንዳልሆነ ተናግሯል። በዛ ላይ እኔም የምወዳቸው ሰዎች በሙሉ የሉም፣ አባቴም ከጎኔ የለም፣ አባቴ ምን እንደሆነ የማውቀው ነገር የለም እያለ ነው። በዛ ላይ እንግዲህ አቶ ላይኩን ዳግም ስለ አባቱ ሲያነሳ በሀሳብ ጭልጥ ብሎ ሄዷል። ስለ አባትህ እርሳው እኔ ነኝ የገደልኩት ሊለው ብሎ የሚፈጠረውን ነገር አስታውሶ ዳግምንም ሲገለው ምናምን እየተመለከተ ነበር። በዚህን ጊዜ በሀሳብ ጭልጥ ብሎ ላቡ ጠፍ እያለ ነበር። ጋሼ ብሎ እንደተኛ ሰው ሲቀሰቅሰው የኔ ልጅ ትንሽ ሀሳብ ውስጥ ገብቼ ነበር እያለ ነው። ግን ለምንድን ነው ስለ አባቴ ሳነሳ ሁሌም በሀሳብ ትሄዳለህ? የምታውቀው ነገር አለ እንዴ? የተፈጠረ ነገር አለ እንዴ? እያለው ነበር። እሱም ምንም ነገር እንደሚያውቀው ነገር እንደሌለ ተናግሯል። በሌላ በኩል ደግሞ ወይዘሮ ዝናሽ ክችን ውስጥ ጉድ እያለችበት ባለበት ጊዜ ኤሚ ወይዘሮ ዝናሽን ጥያቄ ጠይቃታለች። ወይዘሮ ዝናሽን ምንድነው የሆንሽው? የሰማሽው ነገር ምንድነው? የኔ ልጅ ፈልጌ ያጣሁሽ ስትል የት ነው የፈለግሽኝ? ክፍል ያልፈለግሽኝማ እያለቻት ነበር። አው ክፍልሽ አላየሁሽም፣ ከዛ ውጭ ግን እየፈለግኩሽ ነበር የኔ ልጅ እያለቻት ነበር። ለምን ትፈልጊኛለሽ? ምንድነው የሆንሽው ባለቻት ጊዜ ምንም ብላት ነበር። ምን ሰምተሽ ነው ስትላት እንደሰማሁ እንዴታወቅሽ እያለች ነው። እናም እንግዲህ አይ ከሁኔታሽ ነው፣ ምንም የማውቀው ነገር የለም፣ ምን ሆነሻል ብትላትም የዳግምን አባት አንቺና አባዬ እንደገደላችሁ ሰምቻለሁ ስትል ወይዘሮ ዝናሽ ምን ብላ ደንግጣለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ